ዳግም ከፖሊስ ጣቢያ ተደውሎለት እንደነበረ በባለፈው ክፍለ ጊዜ አይተናል። የፖሊስ ጣቢያ ጉዳይ ምን ደረሰ? እንዲሁም ፖሊሶቹ ምን አሉት? ምን ሰጡት? በጣም የሚገርም ነው። ናሆምንስ ለምንድን ነው ነብሰ ገዳይ የተባለው የሚለውንና ኤሚን ደግሞ እንግዲህ ባለፈው እናቷን ስትጠይቃት በጭራሽ ብላ ክዳ ነግራት ነበረ። ምን ደረሰ? በጣም አጓጊ ላይ ነበረ ያቆመው ኑሃሚን ድራማ። አሁን ደግሞ አጓጊውንና ልብ አንጠልጣዩን በጣም ብዙ ነገር የምንማርበትን ኑሃሚን ድራማን ይዤላችሁ ቀርብ ያለው። ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እንዲሁም ደግሞ ለቤቴ አዲስ ከሆናችሁ ሼርም በቅንነት እያደረጋችሁ ድራማውን ተከታተሉ እላለሁ። ይህ እንግዲህ ከፖሊስ ጣቢያ ለዳግም ተደውሎለት ሲሄድ ምን ይዞ እንደመጣ በእውነት በጣም የሚገርም ነገር ነው ፖሊሶቹ የሰጡት። የአባቱ ብራስሌት እንግዲህ ለ46ኛ ዓመቱ የልደት ክብረ በዓሉ አባቴ እወድሃለሁ ከዳግም ልጅህ የሚል የወርቅ ብራስሌት ሰጥቶት ነበረ እና የሚገርም ተአምር ያንን ብራስሌት ፖሊሶቹ አግኝተውታል እዛ ሬሳው ላይ። እንግዲህ ያንን ሬሳ ሲመረመር እንግዲህ ያ ነገር ነው ያገኘው። ዳግም ደግሞ አዎ ብራስሌቱ የኔ ነው ለአባቴ የሰጠሁት ነው እንግዲህ ከዚህ ከሬሳው አጽም ላይ ነው ያገኘው ነው ብለው ፖሊሶቹ ይዘው ሄድ ይለውታል ማለት ነው። በእውነት ፖሊሶቹ በጣም ጀግና ፖሊሶች ናቸው። እንግዲህ ህጉን ተላልፈው ማለት ነው ዳግምን የዳግም ገዳይ ማን እንደሆነ ለማወቅ ይረዳቸው ዘንድ እንግዲህ ያንን ብራስሌት ይዞ ሲሄድ ከቤት ማን ደነገጠ ይለዋል ፖሊሱ። መርማሪ ፖሊሱ ማን የደነገጠው? ስለ ብራስሌት ውስጥ ታወራ ማን ደነገጠ? እዛ ቤት ውስጥስ ማን ነው አባትህን ሲጠላው የነበረ ማን ነው? በክፉ ዓይን ሲያዩ የነበረ ማን ነው ይለዋል። አይ አባቴን ሲጠላው የነበረ ወንድሜ ነው ይለዋል ማለት ነው ለመርማሪ ፖሊሱ። እንዲሁም ደግሞ ከእናቴ ጋር ጸበኞች ነበሩ፣ ድንገት ስለመጣ እናቴም ደስተኛ አልነበረችም ይለዋል ለመርማሪ ፖሊሱ። መርማሪ ፖሊሱ ደግሞ ማን የደነገጠው ብሎ እንግዲህ ወደ ዝናሽ እንትን ብሎ ነበረ። አይ በፍጹም እናቴ ይህንን ነገር አታደርግም አለ። እንግዲህ ዳግም በርካታ መረጃዎችን አሉት። እንዲሁም ደግሞ ላይተሩን ቤት ውስጥ አግኝቶታል። እንዲሁም ስለ ላይተሩ አልተናገረም ገና። ያ ብራስሌት ሲያገኘው ግን በጣም ተጎድቷል። ዝናሽ ምን ብትል ጥሩ ነው እንግዲህ ትሰማኛለህ አንተ ለምንድን ነው ቤተሰቤን እየወነጀልክ ያለኸው ትለዋለች ማለት ነው። እንዴ እኔስ የቤተሰቡ አባል አይደለሁም ወይ? አንቺ እናቴ አይደለሽም ወይ? እውነት ነው እኔ ብቸኛ ነኝ፣ እውነት ነው ምንም የለኝም፣ ማንም የለኝም፣ ያለ አባቴ ማንም የለኝም እያለ እያለቀሰ ይጠይቃታል ማለት ነው። ከዛ አይ አንተ እኔ እንዴት ወላጅ እናት አጠገብ እያለሁ እንዴት ማንም የለኝም ትላለህ? እናቴ ብትሆኚ ኑሮማ እንደዚህ ይህ ሁሉ ግፍ አባቴ ጠፍቶ እንደዚህ ስትሰቃይ ቢያንስ ምን ሆነ ነው ብለሽ ጠይቂ ነበረ። ቢያንስ ስለ አባቴ ታፈላልጊ ነበረ። ነገር ግን አሁን ማን ምን እንደሆነ ይለያል። እኔ ለፖሊሶቹ ሁሉንም መረጃ ነግራቸዋለሁ፣ ሁሉንም ነገር ነግራቸዋለሁ ብሎ ይነግራታል ማለት ነው። እና ስለዚህ ቤተሰቤን ነፍሰ ገዳይ ነው እያልክ ነው ዳግም ትለዋለች። እኔ አባቴ የት እንዳለ እስከማገኝ ድረስ አላውቅም። ምክንያቱም አባቴ ተቀብሮ የተገደለው ከእናንተ ጓሮ ስር ነው እና ማን ሊሆን ይችላል? አባቴ ያለዚህ ቤተሰብ የሚያውቀውም ሰው የለም፣ ጠላትም የለውም አባቴ ይላታል። ናሆም ደግሞ አባቴን ሲጠራው ነበረ ሲላት በጥፊ ነው ያለችው።
በጥፊ እውነት ለመናገር ናሆም ከምኑም የለበትም። አዎ አባቱን የጠላው ነበረ፣ ሲያዩ ይናደድ ነበረ። ነገር ግን በጭራሽ አልገደለውም። ያው የገደለው እና አቶ ሌኩንና እንግዲህ ራሷ ናት። አቶ ሌኩን ነው የገደለው። እንግዲህ ያንን ነገር ግን እሱ ሲጠላው ስለነበረ ብቻ እንደዛ ብሏል። ምክንያቱም ማን ነው ሲጠላው የነበረ ብሎ ዶክተሩ ፖሊሱ ሲጠይቀው አዎ እሱ ነበር ሲጠላው የነበረ፣ ቤት ውስጥ የሚጠላው እሱ ብቻ ነው ብሎ ነው የተናገረው። እንግዲህ ማለት በምንም አቶ ላይኩን በፍጹም እንደዚህ ያደርጋል ብሎ አላሰበም። ከዳግም ጋርም ያለው ግንኙነት ጥሩ አልነበረም በወቅቱ ለናሆም እና ከዛ አንፃር ዳግም ትክክል ነው እንደዛ ያለው ማለት ነው። ነገር ግን ዶክተሩ እንትኖቹ ፖሊሶቹ በጣም ጀግኖች ናቸው። ህጉን ተላልፈው ያንን ያገኙትን መረጃ ወስደው የማን ምን አይነት ሪያክሽን እንዳሳየ ንገረኝ አለው። ማን ደነገጠ? ስለ ብራስሌት ውስጥ ታወራ ማን ግን የተንቀጠቀጠችው ዝናሽ ነበረች። ምክንያቱም ኤሚም ደንግጣ ነበር። ኤሚ የደነገጠችበት ምክንያት እንግዲህ ኤርሚያስ ስለነገራት እናትና አባቷ ነፍሰ ገዳዩ ስለሆኑ ስለነገራት መታ ስትጠይቃት ግን በፍጹም ብላ ማለች። ነገር ግን ኤሚ በስተመጨረሻ እናትና አባቷን በጣም በአይነ ቁራኛ እየተከታተለቻቸው ስለነበረ ተደብቃ በበር ስር እናትና አባቷ እንግዲህ ምን እናድርግ ገድለነዋል፣ አሁንም እውነቱ አፍጥጦ መጥቷል፣ ምንድነው ማድረግ ያለብን ሴት ሲባባሉ እየተመካከሩ እኔ እጄን እሰጣለሁ፣ ዝናሽን እጄን እሰጣለሁ፣ ለአቶ ላይኩን እጄን እሰጣለሁ እያለ የሚያወሩትን ሰማች። በረንዳ ላይ ሆና ስቅስቅ ብላ ለቀሰች። በእውነት አመነች ማለት ነው። ከአንዱም ሁለቴ ስጠይቃት ግን እናቷን ስጠይቃት ዝናሽን ስጠይቃት በፍጹም ልጅ የማይሆን ነገር እያወራሽ ራሽን አታጨናንቂ፣ በጭራሽ አባትሽም ሆነ እኔ ነፍሰ ገዳዮች አይደለንም ትለዋለች ማለት ነው ትላታለች። እንደዛ ከሆነ እሺ ብላ አምና ነበረ። ነገር ግን ዳግም ከተናገረ በኋላ ጫካ ስር እንዲገድለውታል ብሎ የነገራት ኤርሚያስ በቃ እውነት ነው ብላ አመነች ማለት ነው። ለኑሐሚን ደግሞ ነገረቻት። ኑሐሚን በጣም ነው የደነገጠችው። በእውነት ላይ ጋሽ እንደዚህ አይነት አያደርጉም፣ ኤሚን ተረጋጊ፣ በፍጹም ማይሆን ወሬ ነው ያነ ውሸታም ኤርሚያስ የነገረሽ ብላ እኔ አምንሻለሁ አይደለ፣ እኔ አንቺ እንደማምንሽ በጣም እርግጠኛ ነኝ፣ አደራሽ እንዳትናገሪ ብላ ነገረቻት ማለት ነው ለኑሐሚን። ኑሐሚን ራሷን መቆጣጠር ነው ያቃታት። ከዛ ዳግም ደግሞ እንግዲህ አንተ በእውነት በቃ እውነት አባቱ ሞቶ ከሆነማ ወንድሜን ላጽናናው ብሎ ሲሄድና አሁን ምስኪን ከዛ ዳግም ግን ያው ተናዶም ስለነበረ በዛ ላይ ሀዘንተኛ ነው። በዛ ላይ ደግሞ ኑሐሚንንም ስለወሰዳት በቃ ናሆምን ጠልቶታል። እና አይ እግዚአብሔር ያጽና ወንድሜ፣ አይዞ በቃ ምን አዲስ ነገር አለ ፖሊሶቹ ብሎ ጠየቀው ማለት ነው። ሲጠይቀው እኔ ለፖሊሶቹ እንዲያውም ማን ሲጠላው ነበር ብለው ሲነግሩኝ አንተ እንደምጠላው ነግራቸዋለሁ ይላል። እና እኔ ነፍሰ ገዳይ እያደረግከኝ ነው ብሎ በጥፊ ናውጣ ከቤቴ ከዚሽ ቤት ትወጣለህ ብሎ ውጣ እማዬ ይህንን አስወጭልኝ ብሎ በጣም ተናዶ ተጣልተው ሊገዳደሉ ነበረ። ከዛ ኤሚን ለራሱ ያው ለናሆም አግዛ ሄደች ማለት ነው። ከዛ ብቻውን ምስኪን ዳግም እያለቀሰ ቀረ። እዛ ዝናሽ ወደ ኋላ ቀርታ በጥፊ መትታ እኔ እናት አለውልህ ምናምን እያለች ተንተላ ብለዋለች ማለት ነው። ከዛ መጨረሻ ላይ ደግሞ ሄዱ እኔን እኮ ነብሰ ገዳይ ነህ አለኝ ብሎ ለኑሐሚን ይነግራታል። ነገር ግን እኔ እንደዚህ ያለበት ምክንያት እኔ አንቺን ስለቀማሁት ነው በቃ እንጂ ሌላ ነገር አይደለም። እንደዚህ ያደረገው እኔ እንዳልገደልኩበት አባቱን ጠንቅቆ ያውቃል። ነገር ግን አንቺ ሰርጉን ለማስተጓጎል ነው እንደዚህ ያደረገው ብሎ ይነግራታል። ኑሐሚን ደግሞ በጣም ተናደደች እና ሄደች ደወለችለት እና ላገኘ እፈልጋለሁ ዳግም ብላ ደወለችለት።
ሄደ። እሺ ሙሽሪት እንዴት ነሽ ሲላት፣ አይ ደህና ነኝ፣ ግን እንዴት እንዴት የኔን ሰርግ ለማስተጓጎል እንዴት ነው እጮኛዬን እንደዚህ ብለህ ነፍሰ ገዳይ ነህ ብለህ እንዴት ትፈርጀዋለህ? ባልዋለበት ለምን ትውላለህ? ይኸውልህ ዳግም አባት እንዳልገደለብህ በ10 ጣቴ ልፈርምልህ እችላለሁ። እሺ ትለዋለች። ከዛ ኦ ሙሽሪት ምን ነው ከሚስትነቱ እያደጋ ጊዜ ተጠሪው አቀደምሽው ብሎ ይስቃል ማለት ነው። ዳግም ትሰማኛለህ? ከዚህ በኋላ ከናሆም ራስ ውረድ እሺ ትለዋለች። ምን ያንበቀብቀዋል እሱ ታዲያ? እጁ ከሌለበት ምን የሚያስፈራው ነገር አለ? አርፎ አይቀመጥም። ፖሊሶቹ ማን ሲጠላው ነበር አሉኝ። ናሆም ብዬ ተናገርኩኝ። ምንድን ነው ስህተት እኔ ጋ እዚህ ጋር ሙሽሪት ይላታል። አይ ቢሆንም እኔ ገብቶኛል። ሰርጌን ለማስተጓጎል ሳምንት የቀረውን ሰርግ ሩዋንዳ ለመፍጠር ፈልገ ነው እንጂ ለሌላ አይደለም ይላታል። ትላዋለች። ከዛ ይኸውልህ ከዚህ በኋላ ከናሆም ራቅ እሺ። ከሱ ጋር ሳይሆን ከኔ ጋር ነው ጸብህ። ድሮም እኔ አንተን አላፈቅርህም፣ አሁንም ቢሆን አላፈቅርህም። እሺ ይህን ማወቅ አለብህ ብላ ትሰምኛለሽ? እኔም ደግሞ የአባቴን ገዳይ እስካላገኘው ድረስ አላርፍም። ይህን ጠንቅቀሽ እንድታውቂ ሙሽሪት፣ በደንብ ልትረጅ የሚገባሽ ነገር ይሄ ነው ብሎ ትቷት ሄደ። ከዛ እሷ እንደሄደች ስልክ ይደወልለታል ማለት ነው። ዳግም ሲደወልለት ማን ነው? ኤርሚያስ ነው የደወለለት። አቤት ኤርሚያስ፣ እሺ የት እንዳለ ብቻ ንገረኝ። አሁን ማን ገዳይ ማን ጥሩ ማን መጥፎ እንደሆነ ይለያል ብሎ በጣም ተናደደ። እንግዲህ ፍርጥ አድርጎ ይነግረዋል ማለት ነው ኤርሚያስ። እንግዲህ ኤሚን ደግሞ ምስኪን አይጥ መስላ በበር ስር ተሽሎክሉ ከዛ አጠር ስር ብላ ታዳምጣለች። ናሆም እንዴት ሆነ እያለች ታያለች። ዳግም እንዴት ሆነ እያለች እንግዲህ በበር ስር ተደብቃ እየሰማች እያየች ነበረ። ምክንያቱም እሷ ሁሉን ነገር ስለምታውቅ እውነቱን ስለተነገራት ምንም እንግዲህ ሁሉ ነገር የመጣው እንግዲህ የሁሉ ሚስጥር የወጣው በኤሚ ምክንያት ነው። ኤሚ ናት እንግዲህ ዳግም ልጅ መሆኑንም ሁሉንም ነገር ያወጣችው በኤሚ ናት ማለት ነው። እና ይሄን ነገር እንደዚህ እንዲሆነ ያደረገች ኤሚ ናት። ያው ድሮም ዝናሽ ነገሩን ሁሉ ደብቃ እዚህ ደረጃ ያደረሰችው ይሄ ቤተሰብ እንደዚህ ተርመስምሱ እንዲወጣ ያደረገችው ዝናሽ ናት በእውነቱ። እና በጣም ነው የሚያሳዝን ምስኪን። እና ሆምም እንግዲህ ያው ለምርመራ ይፈለጋል። ዳግም በተናገረው መሰረት እንግዲህ ፖሊሶቹ መጥተው ያው ይወስዱታል። ናሆም ይታሰራል። ናሆም ሲታሰር ደግሞ ለይኩን እጁን ይሰጣል። እኔ ነኝ የገደልኩት ልጄ ሳይሆን እኔ ነኝ ነፍሰ ገዳይ፣ ልጁ ፍቱልኝ ብሎ ያው ይጠይቃል ማለት ነው። እንግዲህ የዲኤንኤ ምርመራ መደረግ አለበት። አጽሙና የናሆም የዳግም የሆነ ነገር ተወስዶ እንግዲህ የዲኤንኤ ምርመራ ይደረግላቸዋል። በእርግጥ እሱ አባቱ መሆኑን አምነዋል። ብዙ አሁን ደግሞ የበለጠ ደግሞ ያችን ላይተር ሲሰጣቸው ደግሞ እዚች ጋር እንደተገኘ እዚህ ቤት እንደተገኘ ያችን ላይተር ሲሰጣቸው አለቀ ነገሩ። የምን ሰርግ ምን ይላል አቶ ላይኩን እንግዲህ የሆነ ሆቴል ጠብቆ ሲነግረው ሲያወራው ስለ ሰርጉ ሊያወራ ቢመጣ ቆይ አባዬ ግን እውነት የዳግም አባት ሞቷል? አዎ ግን እንዴት እርግጠኛ ነህ? እንዲህ ልታገዝ ቻልክ? ይለዋል ማለት ነው። አዎ ሞቷል ይለዋል። መቀጣትም ሰርጉ ሊቀር ነው ማለት ነው ይለዋል። አይ በፍጹም ሁሉም ባለበት ይሄዳል። መቀጣትም ካለበት ያጠፋው አካል ይቀጣል ይለዋል። ስለዚህ ነገር ታውቃለህ እንዲ አባዬ ይለዋል።
አይ የለም አልኩ እኮ ልጄ ከዚህ በላይ አጠይቀኝ እባክህ ሂድ ብሎ መጠጡ ይጠጣል ማለት ነው በንዴት። እና ቤተሰቦች ይሄ ቀጣዩን ክፍል በጣም አጓጊና ላይ ነው ያለቀው። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ወዳችኋለሁ። ባይ